ይሄን ፕሮግራም ማቀርብላችሁ ራህማ ነኝ። የዛሬ እንግዳዬ ታታሪ ሰራተኛ ናት። ብዙ ሰው ነው የሚለኝ አንቺ ብቻ አይደለሽ። ባለትዳርና በጣም በብዙ ነገር ነው የሚያግዘኝ። የልጆች እናት። የመጀመሪያዋ ህንድዬ ያው የእናቱን ስም ነው የወሰደችው። ሁለተኛው ደግሞ ራያን። አራያና ብርታት ልትሆን የምትችል በጣም ብዙ ነበርና ድንቅ ሴት ናት። ብዙ ነገር ተብያለሁ፣ ግን እኔ አላማዬን ይዤ መቅዲ እንደሆነች አውቃለሁ። ተጓዝኩ እስከ መቼ ምችለው ጥግ ድረስ ወደ ካፌ ተሻገረ። ካፌ ከፈትኩኝ። ከትምህርት ወጣሽ ምን ያክል መስተንግዶ ሰራሽ? በዚህ ፕሮሰስ ጨርሰሽ ወጣሽ ማለት ነው? በጣም ልጅ ነበርኩ። ምን መሆን ትፈልጊ ነበር? ከሀገር ሀገር መብረር፣ አዳዲስ ሀገሮችን ማየት፣ ማስተናገድ። ይሄ ልብሳቸው፣ ይሄ አለባበሳቸው ደስ አይልም? ይወስድ እንደዛ ፓስፖርት አውጥቼ አረብ ሀገር መሄድ አለብኝ ብለሽ በምን አጋጣሚ? ወንድሜ ጀመረ ቀድሞና አንተም ከጀመርክ ለምን እኔ እዚህ የምሰራውን እዛ ብሰራ የሆነ ነገር እለውጣለሁ ምናምን ብዬ ዝም ብዬ ይመጣል ብዬ አላሰብኩም። ዝም ብዬ ነው የጀመርኩት። ባዛር በምን አጋጣሚ ገባሽ? ያው ከሱ ጋር ስለምተዋወቅ የእሱን ስራ ኮንትሮል አደረኩለት፣ የባለቤቴን ስራ። ቀድሞውኑ ኢትዮጵያ ላይ ኢንቨስት እያደረገ እየሰራ ነበር ማለት ነው። በኢንቨስትመንት እየሰራ ነበር ያለች። ስለዚህ ስደተኛም ሆነ አልሆነ ለእኔ ሰው ነው፣ እኔም ሰው ነኝ። ተገናኝተናል፣ አላህ አገናኝቶናል። ግን አመጣጡ ይለያል። አመጣጡ ይለያል፣ ምንም ጥያቄ የለውም። ያው ሰው አታክ ሊያደርግሽ ሲፈልግ ስደተኛ ተብሎ ይጻፍልኛል፣ ቪዲዮ ይሰራልኛል ምናምን። ግን እንግዲህ በሐላል አግብተሽ ሸሪያው ፈቅዶልሽ ዲኑ ፈቅዶልሽ ካገባሽ እኔ ምኑ ጋር ስህተት እንዳለ አላውቅም፣ አልገባኝም። 14 ዓመት ኢትዮጵያ ውስጥ ሾርማ እያስለመደው ሾርማ ሲሰራ የነበረው ባዛር ላይ የሚያውቅ ሰው ያውቃል። ኢትዮጵያ ሾርማ ያስገባው የኔ ባለቤት ነው። የሾርማ ማሽን ሲሸጥ የነበረው የመጀመሪያ ሰዎች እኛ ነን። ለምንድን አታክ እየተደረግሽ ያለሽ? ሁለተኛ ሚስት ስላልኩኝ፣ ምክንያቱም በኮንፊደንስ እኔ ሁለተኛ ሚስት ብዬ ወጣሁኝ። ይሄን ያህል ሰውን ይነካል፣ ያናድዳል፣ ቪዲዮ ያሰራል ብዬ አንድ ቀን ማስቤ አላውቅም። ግን ሁለተኛ ሚስት ነኝ ኮራ ብዬ በመናገሬ ሙሱ አንገት እንድደፋ ነው መሰለኝ የፈለጉት፣ ያው እኔን አታክ ለማድረግ ነው። ስለዚህ ኦልሬዲ ያንን ፐርሰናሊቲ ሳይሆን ያንቺን ሁለተኛ ሚስትነት ስለተቃወሙ ይመስለኛል ይቃወሙት። እሱንም እኔንም ይቃወሙ። እኔ ማንንም ኖሮ አልኖርም፣ ማንም የኔን ኖሮ አይኖርልኝም። የራሴ ህይወት አለኝ። አንቺ እንደሚያሳስብሽ ብዙ ነገር እኔም አላማ የሚያሳስቡኝ ብዙ ነገሮች አሉ። ከኔ ትምህርት መውሰድ የሚችሉ ካሉ ወይ በኔ መንገድ የሚሄዱ ሁለተኛ ሚስት ሆነው ብዙ ግራ የገባቸው መንገዱ የጠፋባቸው መቋቋም ያልቻሉ የመጀመሪያ ሚስቶችም ቢሆን መቀበል ያቃታቸው ቤታቸውን የሚደበላለቁ ስላሉ ያንን ነገር እንዲያረጋጉ፣ ይሄ ነገር ኖርማል እንደሆነ ዲኑ እንደሚፈቅድ ማለት አንዳንዴ ስትናደጅ የምትወስኙ ነገር አታውቂም። መኖር ይቻላል፣ ፍቅር ካለ መኖር ይቻላል። ነገሮችን ረጋ አድርገሽ ቀለል አድርገሽ ካሰብሽው ይኖራል። ደግሞ 1000 ዓመት አንኖርም። ሁሌ ተጣልተን ሁሌ የሆነ ነገር አድርገን ምናምን አይሆንም። ህይወት እንደዛ አይቀጥልም። በህይወትም ታጨዋለሽ። አሁን ለምሳሌ እኔ በእኔና በሷ መሀል ሰጣ ገባ ቢኖር ሰውዬው ባላችንን ብንረብሸው ባለቤቴ ቢሞት የመጀመሪያ ተጎጂ እኔ፣ ከዛ የመጀመሪያ ተጎጂ ደግሞ ልጆቹ ነው የሚሆኑት። ስለዚህ እሱ የሱ መኖር የኛ ሰላም መስጠት ለሱ መኖር አሪፍ ነገር ነው። ለውጥም ታይበታለሽ። አንድ ስቴፕ ትራመጃለሽ፣ በህይወት ውስጥ ለውጥ ይኖራል። ካለበዛ ግን ጭቅጭቅ የበዛበት ህይወት፣ ሁሌ ንትርክ። አስበሻል? 3 ጭንቅላት አንድ ቤት ውስጥ ማራመድ፣ 3 ጭንቅላት ይዘሽ የሆነ መስመር ማጓዝ በጣም ይከብዳል። ወንዶችን መገደብ ይቻላል ወይ መግደል? እኔ በዛ አምናለሁ። ላለ ስንት ነገር አለ እኮ ያን ነገር ወንዶች ካጡ፣ ሰላም ካጡ፣ ልጅ ካጡ፣ ሴክሹዋል ካጡ፣ ጤንነት ከሌለ ምንም ጥያቄ የለውም። የተሻለ ህይወት ይፈልጋሉ፣ ሌላ እንዲኖራቸው ይፈልጋሉ። ግን ያላግባብም ደግሞ አይደለም እስልምና ግቡ ያሉት። ምክንያት ሊኖርሽ ይገባል። ምክንያቱም ሳይኖርሽ ብር ብቻ ስላለሽና ማግባት እችላለሁ ካልሽ ደግሞ ሁሉንም እኩል አድርገሽ ማስተዳደር አለብሽ፣ ማየት አለብሽ። ማንም መበደል፣ ማንም ደግሞ መደሰት ብቻ የለበትም። ሰልማለሁ ብለሽ በምን አጋጣሚ ወሰንሽ? ካፌ ላይ እንብላ ምናምን ብሎ ሻይን ጠጣ ብሎ ወተናል። እጄን ጨብጠኝ አልኩኝ። አላሁን ሸሃዳ ሲይዘኝ አልኩት። ወላሂ እንደዛ ነው ያደረኩትኝ። አሁን በዚህ ልክ እያወራናት ያለ ነው መቅዲ ከዚህ በፊት በሌላ እምነት ላይ ስትኖር የነበረች ሴት ናት እና ባንዲ አይደለም ይሄን ሂጃብ የጠመጠምኩት። ገባሽ? ወደ እስልምና እስከምገባ አንብቤ ተወዛግቤ እምነት ሳይኖረኝ ያደርኳቸው ሌሊቶች አሉ፣ ያሳለፍኳቸው ቀኖች አሉ። ይሄም አይደለም ከዚህ ክርስቲያኑም አይደለም ከሙስሊም አይደለም ብዬ ዝም ያልኩበትን ጊዜ አለ። ያለቀስኩበት ጊዜ አለ። እውነትን ፍለጋ አይኔ እንቅልፍ ፈልጎ በጣም በቃ ስፈልግ ሳነብ በዩቲዩብ ስገባ በመጽሐፍ የቀረኝ ነገር የለምና ፈልጌ ነው ያገኘሁት። አንደኛ እንደ ሰው አቀባበል ይለያያል። በቀናነት ረጋ ብለሽ ቀስ ብለሽ ማነጻጸር ትችያለሽ እንጂ እንደዚህ በደፈናው አድናንን ስላገባሽ ብዙ እንደዛ ነው የሚመስለው። ስቲል አሁን ድረስ ያ ለሱ ብለሽ ነው
አድናን እኮ እኔን ጀነት አያስገባኝም እሱን ስላገባውኝ አይደለም። እኔ ለስሞት አልተጫነሽም እስልምና እንድትቀበይ ጠይቀሻል? ሶላት ራሱ እንዴት እንደሚሰገድ አላሳየኝም። አላህ በሚያውቀው ሶላት እንዴት እንደሚሰገድ እኔ ነኝ መጽሐፉን ገዝቼ ዩቲዩብ ከፍቼ አንጥፌ ትሬኒንግ አድርጌ መስገድ ራሱ የቻልኩት። የምጠይቃቸው ጥያቄዎች ግር ያሉኝ ነገር ካለ ያብራራልኛል። በተረፈ አዳምጣለሁ፣ አነባለሁ። በተረፈ ባንዴ አይደለም እቺን መቅደስ የገነባሁት፣ ስቴፕ አለው። ግን ቀናነት እኔ ምናምን አለው አንድ ሰው ቀና መሆን አለበት። የሆነ ነገር አጣመሽ ምረዳ ሲሆን የተጻፈልሽ እንድናነብ ነው አይደል? ማንም ሰው ሊያስረዳኝ አይገባም። የተጻፈውን ካገኘሁኝ ይሄ እምነት ከዚህ እምነት ምንድነው ብዬ አነጻጽሬ ነው የገባሁት እንጂ አንድ ቀን ተሻርጎ በማግባትሽ ውስጥ አይደለም እስልምናን የተቀበልኩት። እስልምናን የተቀበልኩት አንደኛ ኖር ያለው እንዳልኩሽ አረብ ሀገር ኖር ያለው የሚያካሂዱትን እያንዳንዱን እንቅስቃሴ አይቻለሁ። መስገዳቸው በጣም አድርጎ ነው የሚያስደስተኝ። የቤተሰብና የልጅ ቁርኝታቸው በጣም የተለየ ነው። ስቲል አሁን ድረስ ልጃቸው ነው የምትሆኙ። እንደ ልጃቸው ትንሽ ሆነሽ እንደምታድጊ ልጃቸው ነው ለአንቺ ሰፖርቲቭ የሚሆን። አድገሽም በቃ ልብስ ይገዙልሻል። አድገሽም እኮ ብር ቢያንስሽ ብትወርጂ ብትከስሪ አሉልሽ ቤተሰቦች ሁሉ ነገር በቃ የሚደራውን አግብተሽ ወተሽ ራሱ ወደ እንግድነት ራሱ ወደ ቤታቸው ስትመጪ ትልቅ እንግዳ በሚመጣ ልክ ነው አቀባበል የሚደረግልሽ። ምርቃታቸው በቃ እኔ አላቅም። እኔ እስካሁን አላየሁኝም አረብ ልጁን ሲራገም አይቼ አላቅም። አላህ በሚያውቀው ሊኖር ይችላል። በቃ አላህ ይረትብ ለክ ያምህል ወይ አላህ ይርዘቅ አላህ ያዊክ በቃ እንደዚህ ነው። በቃ እንዳለ ምርቃታቸውና ያ ነገር እኔን ስቦኛል። እኔ ሳላውቅ እኔ ስቦኛል። እንደነገርኩሽ ነው። እዛው ሁሉም ቤት መስጊድ አለ እያንዳንዱ ቤት ዱባይ ላይና አዛን ሲያረጉን ያብሬ አዛን አረግ ነበር። ማንም አስገድዶኝ አይደለም ማለት መስማት በጣም ያስደስተኝ ነበር ብለሽ ነበር። አዎ በቃ አብሬ አላህ አክብር ነበር። ምን እንደሆነ ትርጉሙ ተፍሲሉን እኮ አላውቅም፣ ግን አብሬ እንትን ነበር። ይሄ ባህላቸው ሁሉ ነገራቸው ደስ ይለኛል። እና ቀስ እያልኩ አንብቤ 6 ወር ፈጅቶብኛል። ዝም ብዬ አይደለም በሂጃብ ወጥቼ ያወለኩበት ጊዜ ያለ የሰውን እንትን አዲስ ነገር አይደለም ይሆንብሽ። የጨነቀኝ ጊዜ ነበር። በቃ የሆነ ነገር እኮ ውስጥሽ እስከሚገባ ቀስ እያልሽ ነው ትምህርት የምንማረው 1 2 3 4 እያልና ከዛ እያልኩኝ ነው ራሴን እያገነባው የመጣሁት። መቅዴ በአድናን ውስጥ እስልምናን አግኝቻለሁ ብለሽ ታስቢያለሽ? አዎ በጣም አድናን ሲባል ያሳዝነኛል በጣም በብዙ ነገር ማለት ችሎኛል። በጣም ቀውጢ ሰው ነበርኩ። ቀውጢ ስልሽ ጋጥ ወጥነት ሲሆን በጣም እንትን ያልኩ ሰው ፈታ ብዬ ግን በቃ አለም ድብልቅልቅ ያለችብኝ ሰው ነበርኩ። ሁሉ ነገር የተደበላለቀብኝ ምኑን ይዤ ምኑን እንደምጨብጠው አላቅም። ምን እንደሚያስፈልገኝ አላቅም። ውስጥ ሰኪና የለም ነበረ። የተረጋጋ ሰው ታውቂያለሽ። ቤት በቃ ከሀገር መውጣት ፈልግ ነበር። እሱን ራሱ አግብቼው መተው ፈልግ ነበር። ፍታኝ ብዬው አውቃለሁኝ። 2 ለምኜዋለሁ ፍታኝ ብዬ እና እርጋታን ሰብር እኮ ጥግ አለው ይመስለኛል። የሆነ አንድ ሰው ሰብር ይኖረዋል እስከሆነ ድረስ፣ እሱ ግን የሰብሩ ጥግ የለውም፣ ማብቂያ የለውም። እና በጣም ብዙ ነገር ቀይሮኛል አድናን ከምልሽ በላይ ታግሶኛል። የመጀመሪያው ነገር ታግሶኛል። ይቅርታ አላለቅስም ብዬ ነበር ዛሬ አስረጋሽ። እንዴት ነው ካንቺ የበለጠ ሰው ሁሌም የምለው እንዴት ነው ትዳር ላይ ከኔ የተሻለ ሰው ባስተሳሰብም በእያንዳንዱ ነገር ተሽሎ ብዙ ነገር ህይወት ኤክስፒሪየንስ ያለው ያሳለፈ ሰው ቢሆን አሪፍ ነው። እኔ እንደዛ ነው የምለው። ማንም ሰው እናግባ ሲሉ ያ ሰው ከእናንተ የተሻለ ነው ወይ ባስተሳሰብ። ግዴታ ብር አይደለም። እኔና አድናን ብር አይደለም ያገናኘን። አንድ ቀንም ከሀገሬ ዜጋ ውጭ አገባለሁ ብዬ አስቤ አላውቅም። ግን አላህ ከትቦልናል አገናኘን። ሁለተኛ ሚስትም ሆናለሁ ብዬ አስቤ አላውቅም። ግን በቃ እሱ የራሱ ውሳኔ ነው። እኔም የራሴን ውሳኔ ወሰንኩኝ። ማንንም እጎዳለሁ ማንንም እጠቅማለሁ ብዬ አይደለም። የኔ ህይወት ስለሆነ ብቻ ነውና በጣም ብዙ ነገር አስተምሮኛል። እንዴት ማለፍ እንዳለብሽ፣ አብሶ የችግርሽ ቀናቶች እንዴት ማለፍ እንዳለብሽ። ምክንያቱም የታክሲ አተን በእግራችን የሄድንበት ጊዜ ያለን እነሱ ምን እያደረጋችሁ ነው ስንመራ፣ ኧረ ኤክሰርሳይዝ እናድርግ ብለን ወክ እናድርግ ምናምን ብለን ያለችንን 10 ብር ቤቱ ሰራተኛ ስለነበር ለእሷ እንጀራ መግዣ አስቀምጠን ግማሹን መንገድ በእግራችን። ብዙ ሰው ግን ሁለተኛ ሚስት ስለሆንሽ እንደዚህ አይነት ቻሌንጂንግ ያለብሽ አይመስለውም። ያው ሰው ለብሶ ሲወጣ እኮ ይሄ ልብሳችን በጣም ብዙ ነገር እኮ ነው ሚስት። ሁላችንም ያለ ልብስ ብንታይ ብዙ ነገር አይባችን ይወጣል። እና አረብ ሲባል ወይም ሌላ ሀገር ዜጋ ካገባሽ ብር ነው በቃ የመጀመሪያው ነገር። ሰው ብር ነው እንጂ የሚታየው እውነት እነዛ ሰዎች ተፈላልገው ፍቅር ይዟቸው ተግባብተው ነው ወይ የሚል የለም። እና ሁሉም ሰው ታርጌት የሚያደርገው ብር ነው።
እኔና እሱ ስንገናኝ ተመሳሳይ ሰዎች ነን። አብረን ነው ሬስቶራንቱንም ክፉንም ደጉንም ሁለቱንም ቤት ስናስተዳድር የነበር ስንተጋገዝ፣ ስራ ቦታው እኔ ነኝ ብዙ ጊዜ ያለሁት። ምንም ነገር ቢመጣ እኔ ሁሌ ከሱ ፊት ነኝ ያለሁት። ያው ተጋግዘን ነው እዚህ ጋር የደረስነው። በዚህ ልክ ያንቺን የኑሮ ዘይቤ መውቀሳቸው ከምን አንጻር ነው? አንድን ቪዲዮ እስከ መጨረሻውና ሀሳቡን ግልጽ አድርጎ ሰው አይረዳም። የሆነች ፖይንት ብቻ ነው ከዛ ውስጥ የሚስበው። ሁለተኛ እኔ የማወራው ለሙስሊሙ ህብረተሰብ እንጂ ለሌላው እምነት ተከታይ አይደለም። እኔ እምነቴ ሙስሊም ነው። ስለዚህ የማወራው ነገር ከዚህ ጋር የተያያዘ ስለ ዲን ነው የሚሆነው ማለት ነው። ከኔ የበለጠ ደግሞ የሚያብራሩ በሸሪያው የታወቁ ኡስታዞች አሉ። ገባሽ? ግን ምን ሆነ መሰለሽ እኔን እየተቃወሙኝ ሳይሆን በሚሰሩት ቪዲዮዎች ኮመንቶች የምታይ ከሆነ ዲኑን ነው እየተቃወሙ ያሉት። ምክንያቱም እኔ አይደለሁም ሁለተኛ ሚስት አግቡ ብዬ የፈቀድኩት፣ ዲኑ ነው የሚፈቅደው። ዲኑም ሲፈቅድ መስፈርት አለው፣ እንዴት አድርጎ ማስተዳደር እንዳለበት ድንጋጌው እንዴት እንደሆነ ገባሽ? አሁን ባለቤቴ እኔን ያገባበት ምክንያት ይኖረዋል። ሲያገባ ታዲያ ያችኛዋን ትቶ ያችኛዋን ጎርቶ አስቀይሞ በድሎ አይደለም፣ እኩል አስተዳድሮ የሚደረገውን ነገር ያቅሙን። ምክንያቱም ይሄ ኃላፊነት ነው። ለወንድ ልጅ ሰው እንደቀላል ይረዳዋል እንጂ ስለ ሴቷ ብቻ ያስባል እንጂ ለወንድ ልጅም በጣም ከባድ ነው። በነገራችን ላይ ሁለት ቤት እንኳን የራስሽ ቢኖርሽ ምግብ አለ፣ ልጅ አለ፣ አስተሳሰብ አለ። እኔ ያድጋ ያለው አስተሳሰብ እሷ ጋር ደግሞ ላይኖር ይችላል። ገባሽ? ያንን ማራመድ ራሱ በጣም ትልቅ ሀቅ መወጣት ያስፈልገዋል። ሰብር ያለውን ሰው ነው ማግባት የሚችለው። ቀላል አይደለም። 4 አይደለም 1 ሴት ማስተዳደር በሲሳት ከባድ ነው። ከኢኮኖሚውም ካስተሳሰቡም ከሁሉም ነገር እና ይቃወሙ። ማንም ሰው መቃወም መብት አለው። ሲቃወም ግን በስነስርዓቱ እንጂ እኔ ለሆነ ነገር ፈልጌ እዛ ትዳር ውስጥ እንደገባው ወይም እስልምና ውስጥ እንደገባው የሰው ህይወት እንዳበላሸው ተደርጎ የሚሰራው ነገር ትክክል አይደለም። መቃወም ካለባት ኡስታዞችን መጠየቅ ነው፣ በአግባቡ ደግሞ መጠየቅ ነው ብዬ ነው የማስበው። በተረፈ እኔ መቅደስ እና አርናን አላህ ነው ያገናኘን። አላህ ነው የሚያውቀው መጨረሻችን ምን አይነት እንደሆነ። እንደ ማንኛውም ኢትዮጵያዊ ኖሮ እንደሚፈትነው እየወደቅን እየተነሳን እያገኘን እያጣን እንኖራለን። እኔ ደግሞ ሳይሆን ችግሩ አሁን እኔ ጋር አይደለም። እንዴት ነው ብዬ ልንገርሽ፣ አስተዳዳሪው እሱ ነው። ተጎዳው ተቸገርኩኝም ካልኩኝ የሚጠየቀው ባለቤቴ ነው እንጂ ከኔ በፊት የነበረችው ወይም ከኔ በኋላ የመጣችው አይደለችው። ስለዚህ የመጀመሪያም ከተጎዳች ከተቸገረች ባሏን ነው መጠየቅ የምትችለው። ከዛ ደግሞ ሸሪያው አለላት። ገባሽ? አማራጭ አለሽ። እዛ አካባቢ ተጎዶ የሚል ሰው ካለ እኔ አይደለም መጠየቅ ያለበት። እኔ የራሴ ኑሮ እኖራለሁ። እሱ ከሚያደርግልኝ ተጨማሪ ደግሞ ለራሴ ስራ ፈጥሬያለሁ። በቲክቶክ ብር አገኛለሁ። ለራሴ የምፈልጋቸውን አላማዎች አራምዳለሁ። ስለዚህ መቅደስ የሆነ ነገር ለየት ሆና ከተገኘች እሱ ብቻ ነው የሚረዳት የሚባል ነገር አይሆንም። እኔ ደግሞ የራሴ ገቢ ምንጭ አለኝ። እንደውም እኔ እያገዝኩት ነው። እሱም ብሏል ባለፍታ እየተጋገዝን ነው የምንኖረው። ስለዚህ ዘጋ የመጀመሪያ ሚስት መጎዳት የለበትም፣ ሁለተኛ መጎዳት የለበትም፣ ሶስተኛም አራተኛም ካለችም እንደዛ። እኛ የፈርኒቸር ግብአቶች ውሃ ልክ ነን። ራማስ ትሬዲንግ በአስተማማኝ ሁኔታ የፈርኒቸር ግብአቶችን በማቅረብ እንታወቃለን። በዚህም ደንበኞቻችን ምስክር ናቸው። ለኤምዲኤፍ፣ ለጎልደን አልሙኒየም ፓኔል፣ ለWPC፣ ለሳፋሪያ ፍላጎቶ እኛን ይምረጡ። በተጨማሪ ላሚኔት፣ ኤምዲኤፍ፣ የመጅሊስ ፍሬም፣ ቺፑድ እና ሌሎች የፈርኒቸር ማምረቻ ዕቃዎች እኛ ጋር በሽ ናቸው። በ0912 47 60 04 ያገኙናል። ራማስ ትሬዲንግ ለፈርኒቸር ግብአት ፍላጎቶ። ምንደባበርበት ጊዜ ያለ ድምፁ መስማት የሚያስጠላኝ ጊዜ ሊኖር ይችላል። እንዲያናግረኝ ያኮረፍኩበት ያስቀየመኝ ነገር እኔም እንደዛው ሊኖር ይችላል። ግን ያልፋሉ። እነዚህ ጊዜያዊ ነገሮች ናቸው። ማሳለፍ ከቻልሽ ታሳልፊያለሽ። ማሳለፍ ካልቻልሽ ደግሞ ቤትሽን ታፈርሻለሽ። እኔ አሁን ላፍርሰው ብል ይሄንን ትዳር ላፍርሰው ብል ማአት ምክንያቶች አሉኝ። እንደው ሰበብ ልፈልግ ካልኩኝ ወላሂ የምንጣላበት ግን መተላለፍ፣ መቻቻል፣ መተጋገዝ የሚባለው ነገር አለ። ፍቅር ብቻ አይገነባም ቤት። እኔ የተረዳሁትኝ ያለው ከትዳር ህይወት ውስጥ ፍቅር ብቻ ምንም አይሰራ፣ ገንዘብ ብቻ ምንም አይሰራ። ፍቅርም ያስፈልጋል፣ ገንዘብም ያስፈልጋል፣ መቻቻልም መተላለፍም ያስፈልጋል። በተረፈ ህይወትሽ ውስጥ ለተፈጠረ ነገር ለማይቀየር ነገር እኔ አሁን ሶስተኛ ብትመጣ ምክንያቴን እጠይቃለሁ። ለምንድን ነው የተገባብኝ? ይከፋኛል እኮ አሁን ብዙ ሰው እኔን የሚያስበኝ አይከፋ። ለምንድን ነው የማይከፋኝ? እኔ ሰው ነኝ እኮ ይከፋኛል። ግን ሶስተኛ የመጣበት ምክንያት ምንድን ነው? ብር ስላለህ ነው? አቅሙ ስላለ
እስከ 4 ስለተፈቀደልህ ወይስ ልጅ በቂ አልሰጠሁም ወይስ ፍቅር በቂ አልሰጠሁም ወይስ ያጎደልኩትኝ ሌላ በኔ እናንተ መሀል የሚቀር ነገር አለ ወይ ብዬ እጠይቃለሁ። ምክንያቴን ስህተቴን ማወቅ እፈልጋለሁ። አይ እንደዚህ ነው ካለ መከራከር አልችልም። ከተስማማው አርፌ ልጆቼን እያሳደግኩ እኖራለሁ። ካልተስማማው ደግሞ መውጣት እችላለሁ። ውሳኔው እጅሽ ላይ ነው ያለው። ሁለቱም ሐላል ነው። ውሳኔው እጅሽ ላይ ነው ያለው። ግን እኔ ህይወቴን አላፈርስም፣ አላሽሽም። አሁን ሌላ ሶስተኛ ብትመጣ እኔ ህይወቴን አላፈርስም። እንደውም ከልጆቼ ጋር ማሳልፈው በቂ ጊዜ ያገኛል። እንምረጥ ብንልና እንጂ እኔ ማንንም እንምረጥ ብንልና አንዴ ነው ባብሽር እየመረጥን አይደለም። ግን ይመረጥ ምን ችግር አለ? ሐላል ነው አባል እንምረጥ ሚስት እንበልና እስቲ ክራይቴሪያዎች ለአድናን አንቺ ምረጪለት። ነዝናዛ ያለውነች እየደወለች በጣም እሱ የሚጠላው ነገር በቃ የት ነው ምን እያደረክ ነው ምን እየተፈጠረ ነው የት እየደረስ በቃ በጣም የሚደውልለት ሰው አይወድም። እኔ ያንን ጸባዩን አውቃለሁ። ስራ የምትችል መሆን አለባት ማለት ሴት ልጅ እንደ ሴት ትንሽ ጠንቀቅ ብላ ቤቷንም ማለት ጊዜ ብርም ቢኖርሽ ሰራተኛም ቢኖርሽ ቤትሽን ጎብኘት ሰራ ጎንበስ ቀና ለባልሽም ራሷ እንዴት ነው ቅልጥፍ ያለች ራሷን የምትጠብቅ እና ቀጭን ሴት ይወዳል። ቀጠን ያለች ሴት ትሆንሽ ቀላ ያለች ወይስ አይ በአሁኑ ቸኮሌት ከለር ነው ፈልግልኝ እንዳያገኝ ይመስላል መስፈርቱ እንዳያገኝ ነው ይመስላል። ከፍ አደረግሽው አቀጠንሻት አረዘምሻት ትንሽ ከፍ አለ። ያው እኛ እኮ የሴት ጸባይ አለ ምን አለ መሰለሽ የሴት ጸባይ ምንም ጥያቄ የለውም። አንድ ያንቺ ባል ላንቺ ብቻ ቢሆን ምንም ጥያቄ የለውም። አሁን እንኳን የኔ ብቻ ቢሆን እንዴት እንደምደሰት አጠይቂ ምንም ጥያቄ የለውም። የትኛውም ሴት የምትመኘው ነው። ግን የወንድ አፈጣጠር የተለየ እንደሆነ ስለሚያውቅ ነው አላህ ይሄንን የደነገገው። እኔ በዛም ነው ማምነው። የወንድ ልጅ ፍላጎት አያበቃም። ሴት ልጅ ስታረግዝ ባይኖረው ራሱ አርፎ እየተቀመጠ ነው። ወንዶች አርፎ አይቀመጥም። ይሄ ምንም ጥያቄ ነው። ትወልዳለች፣ ታረግዛለች፣ ትታመማለች፣ ሆርሞንሽ ይቀየራል። እንደ ሙስሊም ራሱ መቅዲዬ ሐላል ከሚሆን ደብቆ ቢያደርግ ይሻለኛል ወደሚባል ነገር የተደረሰ ሁሉ ይመስለኛል። ሐቂቀን ዝሙትን የተሻለ ማድረግ ያለ ይመስለኛል። እኔ እንደ አቋም እንዲገባብኝ እኔ አልፈልግም። ምንም ጥርጥር ሸክ የለውም። ግን ደግሞ እንደ እስልምና ትክክለኛ ውሳኔ ነው 4 ማግባት እንዳለባቸው ሎጂካሊ ብናነብም ምንም ብንል ስለሚገባን እንደ እስልምና ልክ ነው። አልተችም፣ ሁለተኛ ሚስትንም አልተችም። 4ኛም አንድ ነበረች ሪያድ ላይ የምትኖር ወዳጃችንና 4 አግብቷል ባሏ። 2ቱን እሷ ናት ሄዳረችው መርጣ ማሻአላ። 2ቱን ራሷ ናት ሄዳረችውና አንዷ ስታኮርፍ 4ቱም ያኮርፋሉ አሉ። እኔን አስቀይሞኝ ነው የወጣው ያምጻሉ 4ቱም። ከዛ እሷን አስቆጥተው ነው የወጣው ምናምን ይሉና ኮስተርተር ይሉበታል ሲመጣ። በዚህ ማለት ባለመግባባት አንዷ ወጣች። ትደውልልኛለች ራህሚ አንድ እህታችን ተቀነሳብናለች። ማሻአላ ወላሂ ማሻአላ። እንደዚህ ነው ሁሉ ባይገኝም ወላሂ ተቀነሳብናለችና እንደው ለአላህ ብለሽ ጥሩ ምትግባባ ከኛ ጋር ምናምን አንድ እህት ጨምሩልንና የሚገርምሽ እሷ እዛ ሆና አዲስ አበባ ላይ የሁሉንም ልጆች ሰብስባ የምታሳድገው አንዷ ናት። ስለዚህ ነው ቅንነት ያስፈልጋል። ቀናነት ያልኩሽ ለዛ ነው። አንደኛ አንዳንድ ሴት ምን ይመስለዋል አሁን የሁለተኛ ስለሆንኩ አይደለም ሌላ ቢያገባ እኔ ጋር ያለው ነገር ይቀንሳል። አላህ እኮ የራሱን ርዝቅ ይዞ ይመጣል። ልጅም ስትወልጂ እንደዛ አሁን ለምሳሌ እኔ ሁለተኛ ልጄን ስወልድ የራሱን በጣም የሚገርም ትልቅ ነገር ነው ይዞ የመጣው ኖሮን አይደለም። ግን በቃ አላህ ርዝቅን ያከፋፍላል። ሰላም ደግሞ ባለበት ቦታ አላህ ይመላለሳል፣ አላህ ያግዝሻል፣ ብዙ ነገር ነው የሚያደርግልሽ። ሁሌ ግን ሰላም የሌለበት ቦታ አስበሽዋል አንቺም ጤነኛ አትሆኝም። ያን ሰው ሁላችንም ተጎጂዎች ነው የምንሆነው። ምንም ጥያቄ የለውም። ሁለተኛ አሁን ብታስቢው ራሱ እንደዚህ እኮ አንዳንዴ ከዲን ራሱ ብትወጪም ሳትወጪም ወተሽም ብታስቢው ከሴቱ ብዛት እኮ የተነሳ ያው ወንዱ መቼም ችግራቸው ወንዶቹ ምንድነው ድንግሏን እንቡጥ አበባዋን ልጅ እግሯን ነው እንጂ የሚመርጡት ተፋተው ልጅ እያሳደጉ ያሉ የተፋቱችን ሴቶችን ቢያገቡ አጅርም አለው ለነሱ ገባሽ? ምንም ጥያቄ የለውም። ልጅም የቲም አይሆንም። ልጅም የቲም አይሆንም፣ አጅርም አለው። ምንም ጥያቄ የለውም። እሱም ቢያገቡ ተነገና ሴት ስንት እኮ ያላገባል። አሁን እኛ ያገባን ስለምናይ ነው ሶሻል ሚዲያ ላይ 5-6 ሰርግ ቀውጤ ተደርጎ ሲደገስ በቃ ሁሉም ያገባ ሁሉም ትዳር ያገኘ ስንት ያላገኛልና ሎጂኩንም እንደዚህ ስታዩ እንደውም አንድ ወንድ 4 ሴት ማግባት ያለበት ይመስለኛል ያለ ትዳር ሴቶቹ እንዳይኖሩ።
ምክንያቱም የወንድ እንትን ያነሰ ነው። አሁን ይገባ እያልኩ አይደለም። እንደ ሀገርም እኮ እንደው የኢትዮጵያ ስላልተሰራ ነው እንጂ ሌላ ሀገር ብታይ እኮ በቃ የሚያገባ የለም የሚወልድ የለም። ያው የኛ ሀገር ስላልተሰራ ያው የእምነትም ጉዳይ አለ ገባሽ። እዚህ ሀገር ድብልቅልቅ ያለ ነገር ስለሆነ ዲቴል እንደዚህ የተሰራ የለም እንጂ እንደሚሰማው ከሆነ በጣም ብዙ ሴቶች ያላገቡ አሉ። ስለዚህ ምን ችግር አለው በሐላል ቢገባ ማለት ለምን እኛ ኢትዮጵያኖች የተወሻሸቀ የተደበቀ ነገር ያስደስተናል ማለት ብዙ ሴት አይቻለሁ እኔ ሳላቅ የፈለገውን ቢያደርግ ይሻላል ቢያገባም ቢወልድም ቢዘሙትም እንደዚህ አይነት አስተሳሰብ ግን ከዛ በኋላ የሚመጣውስ ነገር እንደስለምን ህይወት ያልፋል እኮ ያም ሰውዬ ያልፋል ሲሞት እኮ ለውርስ ይሰበሰባል አይደል ለቅሶ ላይ ይሰበሰባል ገባሽ ለቅሶ እንኳን በሰላም አያልፍም ድብልቅልቁ ነው የሚወጣውና የሆነ ትክክለኛው መንገድ ብንመርጥ እኔ ደግሞ ስናገር ሙስሊሙን ህብረተሰብ የሚመለከት እንጂ ሌላን እምነት የሚመለከት አይደለም ማንንም የሚጻፍልኝን ኮሜንት ስለማይ ነው እየተቹሽ ያሉት ግን ሙስሊሞች ናቸው አዎ በሚያሳዝን ሁኔታ ሙስሊሞች ይተቹኛል እንግዲህ ከኔ ጋር አይደለም ችግራቸው እነሱ ማወቅ ያለባቸው ከአላህ ጋር ነው አላህ የፈቀደበት ምክንያት አለ እምነታቸውን እየተቹ ለሌላ ሰው ክፍት ነገር እየተው ሌላ ሰው ገብቶ የፈለገውን ነገር እንዲናገር እንዲያጠቃን መንገድ እየከፈቱ ነው በተረፈ እኔ ሁሉም ሰው እንዲረዳ ይፈልገው እንደ ሴትነት አንድ ሴት አንድ ባል ብቻ ቢኖራት ምንም ጥያቄ ባሏ ከሷ ውጪ ባያገባ እኔም ደስ ይለኛል ሁላችንም ያስደስተናል ሴቶች የተባለን ግን አላህ ደግሞ ስለሚያውቅ ነው ይሄን ነገር ያረጋው በምክንያት ሆነ ያለ ምክንያት ይሄ ነገር ህይወታቸው ውስጥ አፕን ቢያረግ ስለ ቤተሰብ ስለ መንደር ስለ ሌላ ሰው አይደለም መጨነቅ ያለባቸው ስለ ትዳራቸው አብረው ስንት ነገር አሳልፈው የመጡት የራሳቸው ህይወት ስለሆነ ውሳኔያቸውን እያንዳንዱ እርምጃቸውን ረጋ ብለው ሰከን ብለው እንዲያስቡ ትፈልጋለሁ ባንዴ ቤታቸውን እንዲያፈርሱት አልፈልግም አሁን እኔ ሁለተኛ ሆኜ ባፈርስ ማን ነው ተጠቃሚ አልፈልግም ብዬ ቦታ ልጆቼን ይዤ እወጣለሁ ስብስብ ብሎላት ይቀመጣል አይደለ እሱ ብቻ ይሆናል ከዛ ደግሞ ሌላ ማግባት ሊያስብ ይችላል እኮ ነው የወንድ ልጅ አያርፍም እኮ እሷም እንደዛ በቃኝ ብላ ተታብቶታ መግዲ ተሳካል ይሄ ሪያሊቲ ነው በቃ የኔ ብቻ ሆነ በቃ እዛ አይሄድም ምናምን በቃ እንደዚህ ነው ግን እኔ አንደኛ ህይወቴን እንዲቀጥል ያደረገው ነገር የኔ ትዳር ልፍረስ ቢል ማአት ምክንያቶች አሉ ጫፍ ደርሶም የተመለሰበት ጊዜ ከኔ ጋር ወጣ አይደለ እኔ ጋር ጨረስ መቅዲ ጋር ሲመጣ ይሄ የመቅዲ ቤት ነው የመቅዲ ኢንቫይሮንመንት ነው እና እንበላለን እንጠጣለን ለልጆቹ መደረግ ያለበትን ነገር ያደርጋል እዛ ሲሄድ ቁጭ ብዬ አላስብም እንዴት ሄደ አቀባበሏ እንዴት ነው ምን ለብሳለት ምን ሰርታለት ይሆን ተሳስመው ይሆን እንዴት አርጋ አቅፋ ተቀብለው አላስብም ከኔ ቆጣ በኋላ እኔ ሌላ ዓለም ውስጥ አንደኛ ጊዜም የለኝም እንደምታዩ ቲክቶክ ላይ እየሰራው ነው ቢዚም ስትሆኚ አንዳንዴ ከእንደዚህ አይነት ነገሮች ትርቅ ያለሽ ስራ ከሌለሽና እንደገና ደግሞ የቤቱንም ስራ ትተሹ ድብርት ውስጥ ስትረስ ውስጥ ገብተሽ ቁጭ ብለሽ አንድ ነገር ካሰብሽው ጭራሽ ጣን ይጨመርበታል ጭራሽ በጂ ነው የሚልሽ ስለዚህ የመጀመሪያው ነገር በተቻላቸው መጠን ራሳቸውን ቢዚ የሚያደርጋቸው ነገር ስራ ካላቸው ሰየው ከሌላቸው ደግሞ ቤት ውስጥ መፍጠር አንቺማ ማትገስሪ አንሶላ አይቀርሽ እኔ ምንም አይቀረኝም እኔ በቃ ሳጸዳ ነው የምውለው በእውነት አንዳንዴ ራሴን ራሱ ታዘባለሁ እስቲ ታይ እንደዚህ አይነት ነገር ላለው ግን አንድ ነገር ውስጥሽ ውስጥ ከገባ ማስቆም አትችይምና አዳዲስ ነገር መፍጠር ቤቴ ያስጨንቀኛል ቤቴ እንዲያምር ፈልጋለሁ ዛሬ የተኛውበት አልጋ አመታት ከሆነም እንድቀይረው አስባለሁ እንዴት አድርጌ ደግሞ ለራሴ ብር ማውጣት እንዳለብኝ እሱን ስጠኝ ከምለውና ከኪሴ ሳወጣ በጣም ልዩነት አለው ምንም ጥያቄ የለውም የራስሽ ገቢ ምንጭ ሲኖርሽ እኔ እንጃ ይለያል ወላሂ ይለያል የሆነ በራስሽም ደግሞ ቤት ውስጥ የሆነ ነገር ስታደርጊ ያስደስታልና እኔ እንዲረዱ የሚፈልገው እኔ የመጀመሪያ ሚስቶችን እየተቃወምኩ አይደለም ግን ህይወታችሁ ውስጥ አንድ ነገር ቢፈጠር አንደኛ በዲራችሁ የተፈቀደውን ነገር መቃወም የለባችሁ ምክንያቱም ካላህ ጋር እየተጣሉ ነው ሁለተኛ ለተፈጠረው ነገር ደግሞ ረጋ ብሎ ማሰብ ምናልባት ያ ነገር ህይወት ቆሙ ተመልሶ ወደ እነሱ ጋር ሊመለስ ይችላል ገባሽ ያ ህይወት ላይ ቀጥል ይችላል ቢቀጥልም ደግሞ አሚን ብሎ ያለው ነገር እንዳይጓደል ፍትሃዊ ሆኖ ህይወታቸውን መኖር ያለባቸው እኔ ያንን ነው መከራው ተረፈኔ ሁሌ ወንዶችን እየደገፍኩ አይደለም ብዙ ወንዶችን እየደገፍሽ ነው እንደውም ድጋፍ ሰለ ወንዶች ለምንድን ነው ግን ላንቺ ዘብ ያልኩት ያላቀ ለነሱ ያስፈልገኛል በጣም ነው ማመሰግነው አክብረሽ እዚህ ስለመጣሽ በጣም ነው ማመሰግነው አላህ ያክብርሽ አላህ ያቆየሽ እስልምና ላይ ያለሽ አንደርስታንዲንግ በጣም ደስ ይላል እድለኛ ነሽ ሐቂቀንም ምንም ጥያቄ የለውም እና ብዙ ጊዜ ወደ ዲኑ የሚመጡ ሰዎች ከዲኑ ውስጥ ከቆዩ ሰዎች በደንብ ተሽለው ነው እንደዚህ በቃ መርታችሁ ነው የምትጨርሱትና ይሄ እድለኝነት ነው በጣም አመሰግናለሁ ሌላም ጊዜ ያው እንገናኛለን ኢንሻአላህ ወሌላ ነገሮች እንገናኛለን
ኢንሻአላህ በጣም ሹክራን መቅዲ። ቴንክ ዩ። እኔም ሁላችሁንም አመሰግናለሁ። እኔም በደንብ እንደዚህ የልቤን እንዳወራ ረጋ ብዬ እንድጫወት ስለጋበዛችሁኝ በጣም ነው የማመሰግነው። ፎሎወሮቼን እኔ ሰፖርት የምታደርጉኝ የምታበረታቱኝ ሁላችሁንም ከልቤ አመሰግናለሁ። አላህ ጀዛችሁን ይክፈላችሁ። አንቺንም በጣም ነው የማመሰግነው። እዚህ ያሉትን ካሜራማኖች ሁላችሁንም አሪፍ ጊዜ ነው ያሳለፍነው። ወድጄዋለሁኝ። በጣም አመሰግናለሁ። ሹክራን። እኛ የፈርኒቸር ግብአቶች ውሃ ልክ ነን። ራማስ ትሬዲንግ በአስተማማኝ ሁኔታ የፈርኒቸር ግብአቶችን በማቅረብ እንታወቃለን። በዚህም ደንበኞቻችን ምስክር ናቸው። ለኤምዲኤፍ፣ ለጎልደን አልሙኒየም ፓኔል፣ ለWPC፣ ለሳፋሪያ ፍላጎቶ እኛን ይምረጡ። በተጨማሪ ላሚኔት፣ ኤምዲኤፍ፣ የመጅሊስ ፍሬም፣ ቺፕውድ እና ሌሎች የፈርኒቸር ማምረቻ ዕቃዎች እኛ ጋር በሽ ናቸው። በ0912476004 ያገኙናል። ራማስ ትሬዲንግ ለፈርኒቸር ግብአት ፍላጎቶ